የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ድምጽ የሚሰጥበትና ውጤት ይፋ የሚሆንባቸው ቀናቶች አስታወቀም። ቲክቶከሮቹ በቁጥጥር ስር መዋላቸው ተገለጸም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ገቡም። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ድምጽ የሚሰጥበትና ውጤት ይፋ የሚሆንባቸው ቀናቶች አስታወቀም። ቦርዱ ዛሬ ለመገናኛ ብዙሃን ይፋ ባደረገው የጸደቀ ያለው ሰነድ ድምጽ የሚሰጥበት ቀን ግንቦት 24፣ የምርጫ ውጤት ደግሞ ሰኔ 4 ይፋ እንደሚደረግ ገልጿል። በምርጫ የጊዜ ሰሌዳው መሰረት በመጪው ምርጫ የሚወዳደሩ እጩዎች ምዝገባው የሚከናወነው ከጥር 1 እስከ የካቲት 1 ባለው አንድ ወር ጊዜ ውስጥ ይሆናል ያለው ቦርዱም የምርጫ ተወዳዳሪዎች የምረጡኝ ቅስቀሳ የሚያደርጉበት ጊዜም ከጥር 1 ጀምሮ እስከ ግንቦት 19 እንደሚቆይ በጊዜ ሰሌዳው ላይ ሰፍሯል። እንደ እጩዎች ምዝገባ ሁሉ አንድ ወር ጊዜ የተሰጠው የመራጮች ምዝገባ የሚካሄድበት ከየካቲት 7 እስከ መጋቢት 7 እንደሆነ ምርጫ ቦርዱ አመልክቷል። በቴክኖሎጂ በመታገዝ ራሳቸውን ለሚመዘገቡ ወይም ሰልፍ ሬጅስትሬሽን መራጮች በአንጻሩ 2 ወር የተጠጋ ጊዜ ተመድቦላቸዋል። በዚህ ሂደት የሚሳተፉ መራጮች የሚመዘገቡበት ከጥር 15 እስከ መጋቢት 7 ባለው ጊዜ ውስጥ ነው። መራጮች ሰኞ ግንቦት 24 ድምጻቸው ከሰጡ በኋላ ውጤቱን በምርጫ ጣቢያ ደረጃ በማግስቱ መመልከት እንደሚችሉ በጊዜ ሰሌዳው ላይ የተመለከተ ሲሆን በምርጫ ክልል ደረጃ ጊዜያዊ ውጤት የሚገለጸው ከድምጽ መስጫው ማግስት ጀምሮ እስከ ግንቦት 29 ድረስ ባሉት 5 ተከታታይ ቀናት እንደሆነ ተቀምጧል። የምርጫ ክልሎች ውጤቶችን ለምርጫ ቦርድ የሚያስረክቡት ከግንቦት 26 እስከ ሰኔ 1 ድረስ ባሉ ጊዜያት እንደሚሆን በይፋው የጊዜ ሰሌዳው ላይ ተገልጿል። ምርጫ ቦርድ ውጤቶችን የማረጋገጥ ስራዎችን ከግንቦት 27 እስከ ሰኔ 2 ባሉት ቀናት ካከናወነ በኋላ ይፋዊ የምርጫ ውጤቱን ሐሙስ ሰኔ 4 እንደሚገለጽ አስታውቋል። ቲክቶከሮቹ በቁጥጥር ስር መዋላቸው ተገለጸ። ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሶ በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ ጀምሬያለሁ አለ የፌዴራል ፖሊስ። የኢትዮጵያ ፌዴራል ፖሊስ ጂ ፓወር ቲክቶክ ክሪኤቲቭ አዋርድ በተሰኘ ዝግጅት ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳን ሰውነታቸውን የገላለጠ አለባበስ ለብሶ በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩ አስታውቋል። ሰሞኑን በተካሄደው ዝግጅት ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሶ በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ወንጌላዊት ገብረ እንድሪያስ በርሄም፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ጉሩም ገዛሃኝ ቀጭኔና ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች ፖሊስ በቁጥጥር ስር ያዋላቸው መሆኑን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎችን ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመርነውን ምርመራ አጠናክረን እንቀጥላለን ብሏል። የተባበሩት መንግስታት ድርጅት የ2026 የእርዳታ ጥያቄውን ማቋረጡ አስታወቅም። የተባበሩት መንግስታት የገንዘብ ድጋፍ በ10 ዓመት ውስጥ ዝቅተኛ ደረጃ ላይ ደርሷል ተብሏል። ከሚጠበቀው መጠን ገንዘብ 1/3 ያነሰ እንደሆነም ተገልጿል። ጋዛ፣ ሶሪያና ሱዳን በ2026 ከፍተኛ ድጋፍ እንደሚያስፈልግ እየተገለጸ ባለበት ጊዜም የተባበሩት መንግስታት ድርጅት የያዘው በጀት በጣም እንደቀነሰ አስታውቋል። የተባበሩት መንግስታት ድርጅት ትናንት ሰኞ ዕለት ይፋ እንዳደረገው የ2026
መንግስት የእርዳታ በጀት በዚህ ዓመት ከተጠበቀው ግማሽ ያህሉን መሆኑን የገለጸ ሲሆን የለጋሾች የገንዘብ ድጋፍ መቀነስ በተለይ ደግሞ የአሜሪካ ድጋፍ መቆም መሆኑ አምነዋል። ይህ የድጋፍ ማሽቆልቆል የ23 ቢሊዮን ዶላር አስቸኳይ እርዳታ የሚያስፈልጋቸው በ10 ሚሊዮን የሚቆጠሩ ሰዎችን እንደሚጎዳ ጠቅሷል። የገንዘብ ቅነሳው በግጭት ቀጠናዎች ውስጥ ባሉ ሰራተኞች ላይ የደህንነት ስጋቶችና የመዳረሻ እጥረትን ጨምሮ ለእርዳታ ኤጀንሲዎች ከሚያጋጥሟቸው ሌሎች ተግዳሮች በተጨማሪ ምክንያትነት አስቀምጧል። የተባበሩት መንግስታት ፈታኝ፣ አስቸጋሪ፣ ጨካኝ ምርጫዎችን እያደረግን ነው ብሏል። እነዚህን ፈታኝ፣ አስቸጋሪ፣ ጨካኝ ምርጫዎች እንድናደርግ የሚያስገድዱን የእርዳታ ቅነሳዎች ናቸው ሲሉ የተባበሩት መንግስታት የእርዳታ ኃላፊ ቶም ፍሌቸር ለጋዜጠኞች ተናግረዋል። ከመጠን በላይ ተወጥረናል፣ በቂ ገንዘብ አናገኝም እና ጥቃትም ይደርስብናል ብሏል። ከአንድ ዓመት በፊት የተባበሩት መንግስታት ለ2025 ወደ 47 ቢሊዮን ዶላር ይፈልግ የነበረ ሲሆን ይህ አሃዝ በኋላ ላይ የአሜሪካው ፕሬዝደንት ዶናልድ ትራምፕና እንደነ ጀርመን ያሉ ሌሎች ከፍተኛ የምዕራባውያን ለጋሾች የእርዳታ ቅነሳ መጠን ብቅ ማለት ሲጀምር በከፍተኛ ሁኔታ ቀንሷል። የህዳር ወር አሃዞች እንደሚያመለክቱት እስካሁን 12 ቢሊዮን ዶላር ብቻ እርዳታ የተገኘ ሲሆን ይህም በ10 ዓመታት ውስጥ ዝቅተኛ ነው ተብሏል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ሳውዲ አረቢያ ገቡ። ፕሬዝደንቱ በንጉስ ሳልማን ቢን አብዱል አዚዝ አልሳውድ ግብዣ መሰረት ዛሬ እኩለ ቀን ላይ ለ4 ቀናት የስራ ጉብኝት ወደ ሳውዲ አረቢያ እንዳቀኑ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል አስታውቋል። ፕሬዝደንት ኢሳያስና ልዑካቸው በ4 ቀናት ቆይታቸው ወቅት ከሳውዲ አረቢያ ከፍተኛ ባለስልጣናት ጋር በሁለትዮሽ የትብብርና የአጋርነት ግንኙነት እንዲሁም በአካባቢውና ዓለም አቀፍ የጋራ ጥቅም ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል ብለዋል ሚኒስትሩ። አንዳንድ መረጃዎች እንደሚያመለክቱት ኢሳያስ ወደ ሪያድ ያቀኑት የአሰብ ወደብን ለሳውዲ መንግስት ለመስጠት እንደሆነ ነው። በዚህም ከሳውዲ አረቢያ መንግስት የተለያዩ ስምምነቶች ይፈራረማሉ ተብሎ ይጠበቃል። ኢትዮጵያ ያቀረበችውን የቀይ ባህር በር ላለመቀበል እያንገራገረ የሚገኘው የኤርትራ መንግስት ከግብጽና ከሳውዲ አረቢያ ጥብቅ ግንኙነት ፈጥሮ እየሰራ እንደሚገኝ ይገለጻል። ፕሬዝደንት ኢሳያስ ባለፈው ወር ወደ ካይሮ በማምራት ከግብጽው ፕሬዝደንት አብዱልፈታህ አልሲሲ ለ5 ቀናት የቆዩ ሲሆን ከአንድ ሳምንት በፊት ደግሞ ወደ ፖርት ሱዳን በማቅናት ከሱዳኑ ፕሬዝደንት አብዱልፈታህ አልቡርሃን እንደቆዩ ይታወሳል። አሁን ደግሞ ለ4 ቀናት ወደ ሳውዲ ማምራታቸው ተገልጿል። አሜሪካ የደቡብ ሶማሊያ ወታደራዊ ቤዝ ትታ ወታደራዊ ኃይሏን ወደ ፑንትላንድና ሶማሊላንድ ልትቀይር ነው ተባለ። አሜሪካ ወታደራዊ ኃይሏን ከደቡብ ሶማሊያ በማንሳት ይበልጥ የተረጋጉ ክልሎች ወዳለቻቸው ፑንትላንድና ሶማሊላንድ በማዛወር ትልቅ ስትራቴጂካዊ ለውጥ እያዘጋጀች መሆኑን ከፍተኛ ባለስልጣናት ገልጿል። ዋሽንግተን በአሁኑ ጊዜ ከሞቃዲሾ 108 ኪሎ ሜትር ርቀት ላይ በሚገኘው በታችኛው ሸበሌ ክልል ከሚገኘው ከባሌ ዶጎል የአየር ጣቢያ በከፍተኛ ሁኔታ ትሰራለች። ሰፈሩ በሀገሪቱ ውስጥ ካሉት እጅግ አስፈላጊ ወታደራዊ ማዕከላት አንዱ ሲሆን የአሜሪካ የጸረ ሽብር ተግባራት ማዕከል ሆኖ ያገለግላል። ነገር ግን ምንጮች እንደሚሉት አሜሪካ አሁን ለታዋቂው የዳናብ ልዩ ኃይል ክፍል የምትሰጠው ድጋፍ አቁማለች። በአንድ ወቅት የደቡብ ሶማሊያ ጸረ ሽብር ጥረቶች መሰረት ሆኖ ይታይ የነበረው የረጅም ጊዜ አጋርነት ዋሽንግተን ጦሯን ወደ ፑንትላንድና ሶማሊላንድ ለማዛወር እየሞከረች ነው ተብሏል። ዝውውሩ በሞቃዲሾ ውስጥ አስደንጋጭ ማዕበል አስከትሏል የተባለ ሲሆን ፕሬዝደንት ሀሰን ሼክ መሐሙድ በአሜሪካው ስትራቴጂክ ለውጥ በጣም እንደተበሳጩ፣ ይህም በዋና ከተማው ውስጥ እየጨመረ በመጣው አለመረጋጋት ወቅት መሆኑ ይበልጥ ስጋት ፈጥሯል። የወታደራዊ ተንታኞች እርምጃው የጸጥታውን ገጽታ በእጅጉ ሊለውጠው እንደሚችል ያስጠነቅቃሉ። የአሜሪካን ስልጣን ከባሌ ዶጎል ማግለል አሁን ያለውን የጸረ ሽብርተኝነት ትብብር ሊያደናቅፍና በአልሸባብ ላይ የሚደረጉ እንቅስቃሴዎችን በተለይም በሞቃዲሾ ዙሪያ ባሉ አካባቢዎች ሊያዳክም እንደሚችል ይከራከራሉ። ይህ በእንዲህ እንዳለ ዋሽንግተን አስተማማኝ አጋሮችን ለማግኘት ወደ ሰሜን ስትመለከት በፑንትላንድና በሶማሊላንድ የሚገኙ ባለስልጣናት ለቀጠናው ተጽዕኖና ለደህንነት አሸራቸውን ጉልህ ጭማሪ እንደሚሆን ለሚያምኑት ነገር በጸጥታ እየተዘጋጁ ነው። በቅርብ ጊዜ የአሜሪካ አፍሪካ እዝ አዛዥ ጀነራል አንደርሰን ሶማሊላንድና ፑንትላንድ መጎብኘታቸው ይታወሳል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።